የአሜሪካ አየር ኃይል የየመንን ዋና ከተማ ሰንዓን መደብደቡ ተሰምቷል። ዋሽንግተን ጠንካራ ያለችውን የአየር ጥቃት በየመን ሁቲ ላይ ነው የፈጸመችው። በዚህ ጥቃትም የአንድ ሰው ሕይወት ማለፉ ተነግሯል። ሁቲ አሜሪካና እንግሊዝ በሰንዓ ነዋሪዎች ላይ ክፉኛ ጥቃት ፈጽመዋል ብለዋል። በአሁኑ የአሜሪካ ጥቃት 4 ሰዎች መቁሰላቸውም ተነግሯል። የጥቃቱ መጠን ውድመትና ያደረሰው ጉዳት በትክክል አለመታወቁንም መረጃዎች አመላክተዋል። ጥቃቱ አርብ ሌሊት የደረሰ ሲሆን ከዚህ ቀደም ከተደረጉ ጥቃቶች የበለጠ የከፋ ነው ተብሏል። እንደ ፕሬዝዳንት ዶናልድ ትራምፕ ገለጻ ሁቲ በቀይ ባህር መርከቦች ላይ ለሚያደርሰው ጥቃት ምላሽ እንደሆነ ይፋ አድርገዋል። በኢራን የሚደገፉት ሁቲዎች በአሜሪካ መርከብ ላይ ሚሳኤል ተኩሰው ወታደሮቻችንን፣ አጋሮቻችንን ኢላማ አድርገዋል። የባህር ላይ ዝርፊያቸው፣ ነውጠኝነታቸውና የሽብር ድርጊታቸው በቢሊዮን ዶላር የሚቆጠር ገንዘብ አሳጥቷል፣ እንዲሁም የብዙዎችን ሕይወት አደጋ ውስጥ ከቷል ሲሉ ትሩዝ በተባለው ማህበራዊ ትስስር ገጻቸው ላይ አስፍረዋል። አሜሪካና አጋሮቿ ሁቲዎች ያስጠነቀቁት ከእንግዲህ በመርከቦች ላይ የሚደርስ ጥቃት ካለ የአጸፋ ምላሹ የዋዛ እንደማይሆን በማስገንዘብ ነው። ሁቲዎች የአሜሪካንን ማስጠንቀቂያ ችላ በማለት በቀይ ባህር የሚያልፉ መርከቦችን በተደጋጋሚ ሲያጠቁ ቆይተዋል። ሁቲዎች የየመንን ዋና ከተማ በፈረንጆቹ ከ2014 ጀምሮ ተቆጣጥረው ይገኛሉ። አሜሪካ የሁቲ አማጽያን በቀይ ባህር መርከቦች ላይ የሚያደርሱትን ጥቃት ለማስቆም የሚደረገው ጥረት አካል ነው ያለችውን ወሳኝና የማያዳግም የአየር ጥቃት እየፈጸመች መሆኑን ተናግራለች። የአሜሪካንን ጥቃት በዝርዝር ባይናገርም የደረሰው ጥቃት ከፍተኛ ለመሆኑን ሁቲ ገልጿል። ከዓለም የባህር ንግድ ወደ 15 በመቶ በሚያልፍበት ቀይ ባህር መስመር ላይ መርከቦቻቸውን ማሳለፍ ያቆሙ ሀገራትና ተቋማት በርካታ መሆናቸው ይነገራል። ትራምፕ ሁቲዎችን ከተግባራችሁ ካልተቆጠባችሁ ከዚህ ቀደም አይታችሁ በማታውቁት ሁኔታ አካባቢውን ገሃነም እናደርገዋለን ሲሉ ቢያስጠነቅቁም ሁቲዎች ጥቃታቸውን አላቆሙም እየተባለ ነው። ሁቲዎች በበኩላቸው ይህ ጥቃት እንዲሁ የሚታለፍ አይሆንም ሲሉ የአሜሪካን ማስጠንቀቂያ ውድቅ አድርገውታል። የሁቲ መሪ አብዱል ማሊክ አልሁቲ አሜሪካ በየመን ላይ የምታደርገውን ጥቃት ከቀጠለች ድረስ ታጣቂዎች በቀይ ባህር ላይ በሚተላለፉ የአሜሪካ መርከቦች ላይ ጥቃት እንደሚሰነዝሩ በተደጋጋሚ መናገራቸው ይታወሳል። ከጋዛ ጦርነት መጀመር በኋላ መርከቦች ላይ ጥቃት ማድረስ የጀመረው ቡድኑ ለአሜሪካ የአየር ጥቃት ምላሽ እንደሚሰጥ ገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ የአሜሪካን መንግስት የኢራንን የውጭ ጉዳይ ፖሊሲ የሚቆጣጠርበት አንዳችም ኃይልና አቅም የለውም፣ የየመንና ኢራንን ህዝቦች መግደል አቁሙ ሲሉም ተናግረዋል። አሜሪካ የሁቲ ኃይሎችን በማጥቃት አካባቢውን ለማረጋጋት በተነሳሽ ቁጥር የሁቲ ኃይሎች ይበልጥ አሜሪካና አጋሮቿን ለመዋጋት ቁርጠኛ የሆኑ መጥተዋል ሲሉ ፖለቲከኞች ይናገራሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከሁቲዎች ጀርባ ያለችው ኢራን ናት በማለት ማስጠንቀቃቸው አይዘነጋም።